አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የወልደ እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩር ልጆች እንደዚሁም የሰማያዊ መንገድ ሚዲያ ተከታታዮቻችን እንደምትሰነበታችሁ እንደምናላችሁ። ይህ ዘውትር ወደ እናንተ የምናቀርብላችሁ መንፈሳዊ ትረካ መርሐ ግብራችን ነው። በዛሬው መርሐ ግብራችን ይዘንላችሁ የቀረብነው የጻድቁ የአባታችን የአቡነ ኪሮስን ታሪክ ነው። ታሪኩም እንዲህ ነው። በብኑዳ የሚባል መምህር ነበረ። ዓለምን ንቀው በብሕትውና በጾም በጸሎት ተወስነው ሲኖሩ ሰማያዊ ኅብስት እየወረደላቸው ይመገቡ ነበር። ከዕለታትም አንድ ቀን ሰይጣን ለፈተና አያርፍምና ሊፈትናቸው ከተነሳባቸውና አረጋዊ በመምሰል ከቤታቸው ሄዶ የመሸብኝ የእግዚአብሔር እንግዳ ነኝ አሳድሩኝ አላቸው። አናሳድርም እንዳይሉት በእኔ ስም እንግዳ የተቀበለ የዘላለም ሕይወት ያገኛል የሚለውን አሰቡ። እንዳያሳድሩ የመለኮት ምስጢር ሊገለጽባቸው ሆነ። ብዙ ሰዓት ተጨነቁና የእንግዳነት ክብር ይበልጣል ብለው አስገቡት። ካስገቡትም በኋላም ከሰማይ የወረዳላቸውን ኅብስት ብላ ብለው ሰጡ። ሰይጣንም እንዳይበላው ያቃጥለኛል ብሎ ፈራውና ደብቆ ይዞት ሕዝብ በበዛበት ቦታ ወጥቶ ለማሳየት ፈለገ። ይዘቱም ሲጓዝ መልአከ እግዚአብሔር በስውር ከእጁ ነጥቆ በበረሃ ለሚኖሩ ባህታውያን ሰጠበትና ሰይጣንም እየቸኮለ ሄዶ ከሕዝቡ መካከል ቆመና አባ ኪሮስና አባ ብኑዳ ምን ይበላሉ ትላላችሁ? ይህንን የመሰለ መና እየበሉ ምን ጎድለባቸው ብሎ ለሕዝቡ ለማሳየት በሚያወጣበት ጊዜ ያን ጊዜ ኩበት ጨብጦ አግኝቶታል። ሰይጣንም ከውሸቱ የተነሳ አፈረ፣ እንደ ነፋስም በኖ ጠፋ። በአባ በብኑዳ እግዚአብሔር ተቀየመና ምግባቸውን ከለከለባቸው፣ ረሃብም ጸናባቸው። አባ ኪሮስም ከበዓቱ ወጥቶ እንጀራ ልመና ወደ መንደር ሄደ። ሰይጣንም እየተከተለ የሰውን ልብ አጸናበትና የሚሰጠው አጣ። በሚዞርበት መንደር አንድ ሰው ሞቶ ሊቀበር ሲዘጋጅ አገኘው። የሞተ ቅበሩ የሚለውን አሰበና ሳልቀብር አልሄድም ብሎ ከለቅሶ ቆሞ ከተቀበረ በኋላ ለመሄድ ቢጀምር መሸበትና ከበዓቱ ሳይመለስ አደረ። ማለዳ ሲነጋ ተነስቶ ወደ በዓቱ ደረሰ። መምህሩን አባ በብኑዳንም ምስጢር ገልጿልና እግዚአብሔር ተቀይሞበት አንበሳ ከጫካ ወርዶ ሰብሮ በልቶታል። አባ ኪሮስም ባጣው ጊዜ አንበሳ እንደበላው አውቆ ምርር ብሎ አለቀሰ። ከዛም በኋላ በምድር ላይ ወደቀና መምህሬን አባ በብኑዳን እግዚአብሔር አስነስቶ በሕይወት ካላሳየኝ አልነሳም ብሎ ተኛ። ምንም ሳይቀምስ አፉ ከጸሎት ሳይቋረጥ 40 ዓመት በምድር ላይ ተኛ። ዛፎች በቀሉበት፣ ሳሮች ለመለሙበት፣ አፈሮችም የተከመሩበት። ከዛም እግዚአብሔር ጽናቱን አየና ወዳጄ ኪሮስ ሆይ ተነስ፣ ጸሎትህ በእኔ ዘንድ ታላቅ ሆናለችና አለው። ጨካኝ ተጋዳይ የሆነ ኪሮስም መምህሬን አባ በብኑዳን በሕይወት ካላሳየኝ አልነሳም አለ። እግዚአብሔርም ጽናቱን አየና የአባ በብኑዳን ሥጋ ትፉት አላቸው። አናብስቱን ተፉት። እግዚአብሔርም ወዳጅ በብኑዳ ተነሳ፣ በወንድሙ በኪሮስ ጸሎት እንድትነሳ አድርጌሃለሁና አለው። ያን ጊዜ አባ በብኑዳ በሕይወት ተነሳ። አባ ኪሮስም ደስ አለውና ፈጣሪውን አመሰገነ። ከመምህሩ ከአባ በብኑዳ ጋርም ተሳሳሙ፣ ብዙ ደስታንም አደረጉ። ከዚህም ጌታችን ኢየሱስ ክርስቶስ ለኪሮስና ለበብኑዳ የምሕረት ቃል ኪዳንን ሰጣቸው። ነፍሳቸውን ከሥጋቸው እንዲለይ አደረገ። ከዛም ነፍሳቸው ከሥጋቸው ተለየ። ሥጋቸውም በክብር ቦታ ተቀመጠ። ነፍሳቸውም
መላእክት በብዙ ደስታ ወደ ገነት አገባቸው። ለእግዚአብሔር ምስጋና ይሁን። እኛንም በእነዚህ በአባቶቻችን ጸሎት ረድኤት ይማረን። እግዚአብሔር እውነተኛውን መንገድ ይግለጽልን። ይቆየን። ውድ የሰማያዊ መንገድ ተከታታዮቻችን እነዚህን የመሰሉ ታሪኮችን ብዙ የማናውቃቸው ታሪኮች አሉና እነዛን ታሪኮች አውቀን እውነተኛውን የክርስቶስ መንገድ እንድንከተል የእግዚአብሔር መልካም ፈቃድ ይሆነልን። መርሐ ግብሩን እንዲደርሳችሁ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትዘንጉ። ይሉ እግዚአብሔር ቤተሰቦች የእግዚአብሔር ሰላም በያለንበት ይሁን። ሰላም እግዚአብሔር ከሁላችን ጋር አይለየን። ቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።